ከ3 ዓመት በፊት ነበር ለመጀመሪያ ጊዜ ማሳቸውን የስንዴ ሰብል ያስሞከሩት። ያኔም ውጤታማ አይደለም ብለው ተውት። የአርሲ ዞን ሌሙ ቢርቢል ወረዳ አርሶ አደር አበበ መገርሳ የምርታማነቱ መጓደል መንስኤ ግን አልገባቸውም። ያልታከመ መሬት ላይ መዝራታቸው ውጤታማ አላደረጋቸውም። በቁልምሳ ግብርና ምርምር ማዕከል አማካኝነት አሁን 50 በ50 የሚሆን መሬትን ለሙከራ ሰጡ። በኖራ ታክሞ መብቀል ይቻል እንደሆነ ለማየት ከ3 ዓመት በፊት አው ስንዴ ዘርቻለሁ። ቁመናውም ይሄናል አልደረሰም። እንደገና ኬሚካሉን ማዳበሪያው ከንትን በላይ ነው የምንጠቀመው እስከ 200 ኪሎ ግራም ነው በጥማዱም እንጠቀመው። አሁን ግን በጣም አናሳ በሆነ እንትን ነው ተጠቀሙበት። በመሬቱ ላይ ኖራና ኮምፖስት በአንደኛው ጥማድ እንደዛ ነው ተጠቀሙት። በአንደኛው ጥማድ ደግሞ ኖራ ብቻና ዩሪያ ዳፓሎስ ማዳበሪያ አይነትም የተለያየን መጠናቸው የተለያየ ነው ማለት ነው። እንደርሳቸው ሁሉ በአካባቢው ያሉ አርሶ አደሮች የአፈሩን አሲዳማነት ሳይረዱ ማሳቸው ላይ ሲያማርሩ ሰንብተዋል። በጊዜ ነቅተው የባለሙያ ምክር በተግባር ያዋሉ ቀድመው ተጠቅመዋል። አቶ አበበን መሰል ደግሞ ለሙከራ የሰጡትን መሬት ምናል ሙሉ ማሳይ በሆነ የሚል ቁጭት አሳደረባቸው። ምርታማነታቸውን በኩንታል ሲመዝኑ መጀመሪያ ሲመጡ ስጠኝ ብሎ ሲመጡ የሌላ ገበሬ አርሶ አደር ማሳ ነበር ያዩት። እነሱ አንቀበልም ብሎ እንባሉት እኔን ጠየቁኝ። እኔ ያው ውስጥ እየተጠራጠረ ይሻልኳቸው ለሞክር አልኩትና ይሻልኳቸው። ከዛም በኋላ መሬቱን ለክተው ወሰዱት። ውስጥ ሌላ ጨምሬ ራሱ ባሰጣቸው አልኩት። በፊት ከማገኘው ቢያንስ 7 ኩንታል ልዩነት አገኛለሁ ብዬ ገምታለሁ። በዛ ኖራ በተጠቀምኩት መሬት ላይ በፊት 3-4 ኩንታል ነበረት የምትሰጠኝ። 3-4 ኩንታል ከዚህ በለጠ የሰጠኝው። እሱም ደግሞ ዘሮቹ በጣም እንደው የከሱ እንደዛ ያሉ ነገሮች ነበሩ። ይሄንን አክሜ ኮምፖስት ተጠቅሜ ይሄንን ካደረኩ ወደ 7 ኩንታል ወደ 8 ኩንታል አድርጎልኛል ማለት ነው። የቁልምሳ ግብርና ምርምር ማዕከል አሲዳማ መሬትን በማከም ወደ ቀደመ አምራችነት ለማምጣት የቤተ ሙከራ ግኝታቸውን በተግባር ላይ አውለዋል። ይህ ሂደት በ1960ዎቹ ጅማሮ የነበረ ሂደት ቢሆንም ከ10 ዓመት ወዲህ ግን ተጠናክሮ ስለመቀጠሉ ተነስቷል። በተለይም በዚህ 7 እና 8 ዓመት ውስጥ የሚታይ ለውጥ ስለመምጣቱም የማዕከሉ የአሲዳማ አፈሮች አያያዝ ምርምር ዘርፍ ተጠሪ ዶክተር ዳዊት ሀብቴ ነግረውናል። በማዕከሉ ከ300 በላይ የአፈር ናሙናዎችን ከተለያዩ አካባቢዎች በመውሰድም በተደረገ ምርምር አማካኝነት አንድ ጊዜ በኖራ የታከመ መሬት ለ3 ዓመት ምርትን በአግባቡ መስጠት ስለመቻሉ አንስተዋል። ከምርምር ውጫውን ዲገሉና ጥጆ ላይ ለምሳሌ በ2022 ላይ ለምሳሌ ወደ 42 ሄክታር አካባቢ ላይ ሰርተናልና ትላልቅ የሰርቶ ማሳያ ስራዎች ተሰርተዋል። ወደ ኮፈሌም ደግሞ ከዛ በኋላ በነበረው በ2023 አውሮፓውያን ካላንደር ኮፈሌም አካባቢ 10 ሄክታር ላይ እንደዚሁ ሰርተናልና ባየናቸው ቦታዎች ላይ ሁሉ በኖራ የታከሙ ቦታዎችና በኖራ ያልታከሙ ቦታዎች በጣም ብዙ ልዩነት ነው ያላቸውና በአማካይ በሁሉም ሰብል ስንዴም ይሁን ባቄላም ይሁን ገብስም ይሁን በአማካይ ከወሰደን 7 እና 8 ኩንታል ልዩነቶች ያመጣሉ ማለት ነው። በአንድ አመት ነው የምልሽ። ግን አንዴ አፕላይ ያደረግነው ለ3 አመት ሶይሉን አክሞ ስለሚያቆይ ስለዚህ በየአመቱ የ7 እና የ8 ኩንታል ልዩነት ኖራ ከሌለው ማለት ኦቨር በ3 አመት ላይ በአማካይ ወደ 20 ኩንታል ልዩነት ያመጣል ማለት ነው። ይህ አሲዳማ መሬትን በኖራ የማከም ተግባር ውጤታማነቱ በሰርቶ ማሳያ ቢለይም አርሶ አደሩ ግን አሁን ድረስ የነቃ ተሳትፎ ይጎድለዋል ብለዋል ዶክተር ዳዊት። ይህንን ለመቅረፍም ሰፊ ስልጠናና የሰርቶ ማሳያ መተግበሪያዎች ሊበረከቱ ይገባልም ባይ ናቸው። አሁን ትልቁ ያለው ችግር የመጀመሪያ ስራ ማስተዋወቅ ስራ ነው። ቴክኖሎጂ በገበሬው ዘንድ በደንብ ተሰራጭቶ የሚፈለገውን ውጤት ከማምጣት አንፃር 10 ዓመት ሊወስድ ይችላል፣ ከዛ በላይም ሊወስድ ይችላል። ማዳበሪያ አጠቃቀም አሁን ነው በጣም በስፋት በገበሬው ዘንድ ሰርጾ በደንብ ተቀባይነት ያገኘው 10 ዓመት እድሜ ነው። ኖራም ቢሆን በዛው መልኩ ሆኖ ከዚህ ጋር አብሮ ተያይዞ ግን መምጣት አለበት፣ አቅርቦቱ መስፋት መቻል አለበትና ገበሬው ስላወቀ አዌርነሱ ስላደገ የኖራን ጥቅም ስለተረዳ ብቻ ሳይሆን ኖራን በሚፈልገው መጠን መቅረብ መቻል አለበት። አርሲ ዞን በልምላሜ ብትታወቅም ካሏት ወረዳዎች 13ቱ የመሬት አሲዳማነት ተጠቅተዋል። በዚህ ረገድም አስጊ ተብለው የተጠቀሱም ከ8 አላነሱ። ይህ ደግሞ ምርታማነት ላይ ማነቆ ይሆናል። በሄክታር ሲሰላም ከ101 ሺህ ሄክታር በላይ ስለመጠቃቱ የአርሲ ዞን ግብርና ጽሕፈት ቤት የአፈር ለምነት ቡድን መሪ ደረጃ ወልደሰንበት አስረድተዋል። የተጠቀሱትን አካባቢዎች ጨምሮ ሌሎችም የተለያዩ መሬቶችም በዚህ ኖራ ማከም ሂደት ሊደረግባቸው እንደሚገባም አንስተዋል። አጋር ድርጅቶችን ጨምሮ አሲዲቲ ለመከላከል በተጓዳኝ የምንሰራው የተፈጥሮ ኮምፖስት ስራዎች ላይ ነው
ተፈጥሮ ኮምፖስት ስራ ስንል ኮንቬንሽናል ኮምፖስት አለ፣ ቨርሚ ኮምፖስት አለ፣ የባዮጋዝ ባዮሰለሪ ኮምፖስት አለ፣ እንዲሁም ደግሞ ለጥራጥሬ ሰብል የምንጠቀመው ባዮ ፈርቲላይዘር አለ ማለት ነው። እዚህ ላይም በስፋት እንደ ዞናችን በስፋት እየሄዱበት በደንብ ስራው እየተሰራ ነው። ይሄን አሲዲቲ ደግሞ በበጋ ክረምት የተሰራውን ልዩነቱን እንዲያ አርሶ አደራችን እንደመስክ ቀን እየተዘጋጀ አርሶ አደሩ ልዩነትን እያወቀ በፊት አሁን አርሲ በጣም ለምነች ምንም አሲዲቲ የለም የሚባል በስፋት ይነሳ ነበር። እያዩ ሲሄዱ አሁን አርሶ አደራችንም እየለመደ ውጤቱንም እያየ በስፋት ፍላጎትም እየተፈጠረ መጥቷል።